ዳኒ ሮስት ተጠንቀቅ። ዳኒ ሮስት በደንብ ተጠንቀቅ። ይጠነቀቃል። ሲጀመር ይሄን ቪዲዮ አይተህ ትጠነቀቃለህ፣ እርግጠኛ ነኝ። ሲጀመር አንተ እንዴት ሚስትህን ትጠረጥራታለህ? እንደዚህ በማይሆን ነገር ከወደድካ ካመንካት እኮ እንደዚህ ማድረግ የለብህም። ብሩኬ ከብዶት አይደለም አንተን በጣም ማስቀየም ይችላል። ዳኒ ብትረጋጋ ይሻልሃል፣ ብትረጋጋ ይሻልሃል። ካያችሁት ፋሚሊዎች የሆነ ነገር በቃ የሆነ ኮሽታ አንስቶ ምናምን በጦጣቸው ሊሄድ ነው የሚፈልገው እንጂ ልጁ ሲመጣ ሲጀመር ሊታረቅ አይደለም የሚመጣው። ምንም ሰላም አልፈለገም። ምንም ሰላም ምንም የሚፈልግ አይነት ሰው አይደለም ሲጀመር። የሆነ በጣም የሚያስጠላ ልጅ ነው። ሰላም እንዴት ናችሁ ውድ የዩቲዩብ ፋሚሊዎች? እኛ በጣም ደህና ነን። እናንተ ደህና እንደሆናችሁ ደግሞ ተስፋ እናደርጋለን። ያው በቅርቡ በጨረቃ ፋሚሊዎች ላይ እየተፈጠረ ያለው ነገር ያው ከባድ ነገር ነው። ፕራንክ ተብሎ የተጀመረ ነገር ወደ ትልቅ መዘዝ ወዳለው ነገር ወስዶናል እና ደግሞ ይህን ቪዲዮ ዛሬ ልንሰራ የቻልነው ለዳኒ ማስጠንቀቂያ ልንሰጠው ፈልገን ነው። እና ደግሞ ዳኒ ሮስት ተጠንቀቅ። ዳኒ ሮስት በደንብ ተጠንቀቅ። ይጠነቀቃል። ሲጀመር ይህን ቪዲዮ አይተህ ትጠነቀቃለህ፣ እርግጠኛ ነን። እና ፋሚሊዎች ስለ ሀይሚም ስለ ብሩክም ስለ ሁሉም ነገር ስላለው ሁኔታ ይህን ቪዲዮ ለዛ ነው ምን ፖስተው በቃ ስላለው ነገር አውርተን ታዩታላችሁ። እና ቤተሰቦች እስከ መጨረሻው እዩ እና ምን ሰጠው አስተያየቶች አሉ እና በቃ የተፈጠረውን ነገር በደንብ አስረግጠን እንነግራችኋለን። እስከ መጨረሻው ተከታተሉ፣ የትም እንዳትሄዱ። ጠቃሚ ቪዲዮ ነው፣ ተከታተሉት። ጠቃሚ ቪዲዮ ነው፣ ተከታተሉት። ይህን ቪዲዮ ደግሞ ለቡሩኬ አድርሱለት። የሰፈሩ ልጆች ነን፣ አድርሱለት ለቡሩኬ። ያው ስማችንን አላስተዋወቅናችሁም፣ ባለፈውም አልነገርናቸውም። እሱ ናቲ፣ እኔ ሶፊ ይባላል። ደንግጠን ነበር ባለፈው በሰራነው ቪዲዮ። በጣም አዝነንም ስለመጣን ሁለቱ ስለተጣሉ አዝነን ስለመጣን አልነገርናችሁ። እኔ ስሜ ናቲ ይባላል፣ የሱ ደግሞ ሶፊ ይባላል። እና በእነሱ ምክንያት ነው ወደ እናንተ የመጣ ነው። ስለዚህ እስከ መጨረሻው ቪዲዮን እዩት፣ ተከታተሉ እንላለን። ዳኒ ራስህን እንደ ተበዳይ እያየን ያለው ሁሉም ቪዲዮዎች ላይ ብሩኬ እኮ ከአንድም አራት ጊዜ ከሚስት ጋር ያስታርቅ ፈልጎ ነበር። ሲጀመር አንተ እንዴት ሚስትህን ትጠረጥራታለህ? እንደዚህ በማይሆን ነገር ከወደድካ ካመንካት እኮ እንደዚህ ማድረግ የለብህም። እና ደግሞ የሆነ በቃ ብዙ ቴክስቶችን እያመጣ የምታሳያትን ነገር ታቆማለህ። ምክንያቱም አንተ በቃ ዋና አላማ ሀይሚን የራስ ለማድረግ ነው። በቃ እየሰራህም ያለው ነገር በቃ እንደዛ ነው። ሀይሚን የራስ አድርገህ የሆነ የተሻለ ነገር ምናምን ለመስራት ነው የምትፈልገው። ግን ሀይሚ ደግሞ ያንተ አትሆንልህም መቼም። እኛ እያለንም አንተ እንደዚህ እስከ ጥግ ነው አንተ ምናስቀየመ። እንደዚህማ በብሩኬ ቀልድ አናውቅም። አንተ በቃ ዳኒ ብትረጋጋ ይሻልሃል፣ ብትረጋጋ ይሻልሃል። እንደዚህ ማያኑ ነገሮችን መረጋጋት በደንብ ነው። ማያኑ ነገሮች በጣም መረጋጋት ይጎለዋል ልጁ። በጣም ምናየው ነገር አክቱ ደስ እያለን አይደለም እንጂ ብሩኬ ከብዶት አይደለም አንተን በጣም ማስቀየም ይችላል። ጥግ ድረስ አንተን ማስቀየም ይችላል። ከብዶት አይደለም። አንተን ማስቀየም ከፈለገ እዛው ቪዲዮም ላይ አይታል እንደዛው ሲያስቀየም ያየው ነገር ነውና ማስቀየም አልከበደውም። እዚች ጋር ሰላም እንዲፈጠር ነው እየለፋ ያለው እንጂ ማስቀየም ከብዶት አይደለም። እዚህ ጋር ማይሆን ነገር እየፈጠርክ ነው ዳኒ። በጣም እኛንም እያስደበርከን ነው። እነሱ ሲደብራቸውም በቃ ምንየውን ቪዲዮ ደስ እያለን አይደለም። የምታረገው አክት በጣም እያስጠላን ነው እና ሁሉንም እያስደበርክ ነው። በጣም እየደበረን ነው እና ከባድ ማስጠንቀቂያ ነው ላንተ ምን ሰጠ በእኛ በኩል ማለት ነው። በመጣ ቁጥር ያው ሲጀመር እያንዳንዱ ቪዲዮ ላይ እኮ ካያችሁት ፋሚሊዎች የሆነ ነገር በቃ የሆነ ኮሽታ አንስቶ ምናምን በጦጣቸው ሊሄድ ነው የሚፈልገው እንጂ ልጁ ሲመጣ ሲጀመር ሊታረቅ አይደለም የሚመጣው። ምንም ሰላም አልፈለገም። ምንም ሰላም ምንም የሚፈልግ አይነት ሰው አይደለም ሲጀመር። የሆነ በጣም የሚያስጠላ ልጅ ነው። ድሮ በጣም ነበር የምናከብር፣ ግን በጣም ነው የምታስጠላው ዳኒ። አየን እስከ ጥግ አየን። በጣም ነው የናቅነው። በዚህ ልክ በጣም ደብረናል እና እዚች ጋር ባለፈ ነገር የመጣ ልጆቹን እንድታበጣብጣቸው አንፈልግም። ገባ አይደል? እነሱ ሲበጣበጡ ማየት እኛ አንፈልግም እና በጣም ከፍተኛ ማስጠንቀቂያ ነው የምንሰጥ። ጥግ ድረስ መሄድ እንችላለን፣ በፈለግነው ደረጃ ጥግ ድረስ መሄድ እንችላለን እና ዳኒ ተው ነው የምንለው። በቃ መተው ካለብህ ተው። ወደ እርቁ ብንመጣ ነው የሚሻለው። ጸብ ከተባለ በጣም ላንተ መጥፎ ነው። ገባህ አይደል? ወደ ጸብ ከተሄደ በጣም መጥፎ ነው ላንተ። ስለዚህ ተው በቃ አሁን ወደ እርቁ ብንሄድ አንተም ከሚስት ጋር ታረቅ፣ ብሩክና ሀይሚም በቃ እንዲታረቁ አንድ ላይ እንደድሯቸው እንዲሆኑ ስለምንፈልግ ወደ እርቁ
ካልሄዳችሁ በቃ ማይሆን ነገር ነው የሚከሰተው። አሁን ላይ በጣም የሚያስጠላ ነገር እየተፈጠረ ነው። በመሀላቸው ብዙ ጣልቃ የሚገባ ሰው እየበዛ ነው ያለው እና በጣም ፍጹሜም እዛ ያለው አንተነህ አደራም ላንተ ነው የተው ነው። ብቻ ፍጹሜም ደስ የሚል ነገር አይደለም እያለ ነው ያለው። ብቻ እሱም ብዙም መሀል ላይ መግባት አልፈለገም። እሱም ግን ብትገባበትና ወደ እርቁ እንደሄዱ ብታረግ አሪፍ ነው። በጣም ፍጹሜ ላይ ደግሞ ጫና መሆን አለበት። ስለ አላረግ ፍጹሜ ነው እዛች ጋር የሆነ ነገር ማድረግ ሊችል የሚችለው። እዚህ ሀገር ቢሆኑ እኛ ማድረግ እንችላለን፣ ግን እዛ ያለው ፍጹሜ ስለሆነ ብዙ ነገር ላንተ ነው የተው ነው ፍጹሜ እና አንተን ተማምነን እስከ ቆምን ድረስ በስነ ስርዓት የሚፈጠረውን ነገር አይተ ወደ እርቁ ብትወስዳቸው አሪፍ ነው እላለሁ። እና ዳኒ አልረጋጋም ምናምን የምትል ከሆነ በጣም በጸብ ደረጃ ጭራሽ እንዲህ አልልህም። በጸብ ደረጃ አረ እስከ ጥግ ነው የምናስቀየው። እስከ ጥግ ማለት እናስቀየው ማለት ዳኒ አንሰማም። በጸብ ደረጃ እንዳታስብ፣ በዛ ልክ እንዳታስብ። በጣም በዛ ልክ ካሰብክ ለዛም እኛ ወደኛ የመጣው ሲጀመር ለጸብ የመጣው ሲጀመር ለኛ በብሩክ በኩል ነው። እኛ ደግሞ በብሩክ በኩል ከተመጣብን አንሰማህም ዳኒ። አረ እናስቀይማለን። እስከ ጥግ እናስቀይማለን። በቁንጥጫ ትሞታለህ። አረ ይሞታል። የሚሞትም ልጅ ነው። አንድ ፍሬ ልጅ ነው። አላየውም እንዴ? ምንም እንትን መሆን የለበትም። ሌላ ወከባ ከዚህ በኋላ በጸብ ምናምን ቪዲዮ መሰራት የለበትም። ሲጀመር ታርቀው ምናምን እንዲሰሩ ነው የምንፈልገው እንጂ ድጋሚ ወደ ጸብ ተመልሰው ምናምን እንዲሰሩ አንፈልግም። እንደዛ እንዲሰሩ ምናምን የሚያደርግ ከሆነ ዳኒ ጥግ ድረስ እንደነገርን የፈለግከው ያክል ድረስ እንሄዳለን። ምንም ጸብ አዲስ ነገር አይደለም። ግን አሁንም ቢሆን ማይሆን ነገር መሀላቸው እየገባ ያለፈ ቴክስት ላይ እያሳያት ምናምን በቃ ያለፈውን ነገር እያሳየ አታበጣብጣቸው። እነሱ እንዲጣሉ አንፈልግም። ማንም አይፈልግም። ገባህ? ማንም ስለማይፈልግ አታበጣብጣቸው። በጣም ከባድ ማስጠንቀቂያ ነው። ከባድ መልእክት ነው ላንተ የምናስተላልፍልን። ሲጀመር እኛን ያረጋጋን ብሩክና ፍጹሜ ናቸው። ለምን አንዳንድ ነገሮች አሉን። ያው ብሩኬም የሚፈታው ነገር ይመስለናል። እኛ ይሄ ነገር ለምን እሱ ብዙ ቻሌንጅ በጣም ጥሯል። በጣም እንዳየነው ከሆነ ሁላችሁም እንዳያችሁት ከሆነ ፍጹም ብሩኬ በጣም ብዙ ቪዲዮ ላይ በጣም ወደ መስማማት በጣም አድልቶ ጥሯል። ወደ አራት ቪዲዮ ላይ እኮ በቃ ይቅርታ ነው የጠየቀው። ግን ይሄ ልጅ በቃ እዚህ ጋር እንትን ሆኖበታል። ያለፈ ነገር ነው እሱ እንዲህ በማየም በፕራንክ ነገር ነው የሁሉ ነገር የተፈጠረው። ግን በቃ አይሆንም። እንደዚህ ፕራንክ አደረገው ተደረገ ምናምን አይሆንም። እናንተን እንደዚህ አይነት ነገር ሊያጣላችሁ አይችልም። ብሩኬ አጥፍቷል እናውቃለን። ሀይሚ ይሰማታል፣ በጣም ተሰምቷት ይሆናልም ብቻ ሳይሆን ሴት ነች ይሰማታል። ብሩኬ እንደዚህ አይነት ቴክስት ምናምን ስታይ ይሰማታል። ግን ሀይሚ መረዳት አለብሽ። ባለፈ ነገር እንዲሰማሽ አንፈልግም። በቃ አልፏል። አሁን ላይ ሌላ ሌቭል ላይ ናችሁ። አሪፍ ደረጃ ላይ ደርሰዋል። በቃ በዛው መቀጠል ነው እንጂ ያለባችሁ። ፍቅራቸውም ደስ የሚል ሁኔታ ላይ ነው ያለው። ያው ሶሲ ደግሞ አብዛኛው ቪዲዮ ላይ ሀይሚም እያለች ያለችው ነገር ቢሆን ብሩክን ይዛው ትመጣለች። ልታስታርቃቸው ስትፈልግ ብሩኬን ይዛው ነው የምትመጣው። ሀይሚ ደግሞ ያው አንቺ ሴት ነሽ፣ ያው ስለ ሴት ታውቂያለሽ፣ በደንብ ባህሪያችሁን ታውቂያለሽ። ብሩኬን ለምን ይዘሽው ትመጫለሽ? በቃ ራስሽ ከተጠራሽ ራስሽን ችለሽ ነው መምጣት ያለብሽ። ከብሩኬ ጋር የሆነ ደውለሽለት ምናምን መምጣት የለብሽም። ብሩኬ ደግሞ በራስ መንገድ ብትሄድ፣ ያው ትናንት ተጨቃጭቀው ነው የተለያዩት። ደስ የሚል ሁኔታ ላይ እንዳልሆኑ ያሳያል። ሁለቱም ያው መታረቅ ፈልገዋል። እንዲህ ሁኔታቸው ያስተውቃል። መታረቅ ፈልገዋል። ግን ብቻ መሀል ላይ አለ የሆነ የሚያበጣበጣቸው ነገር እንጂ ሁለቱም በጣም እርቅ ነው ፈልገዋል፣ ያስተውቃል። ግን መሀላቸው ላይ ያለው ሴጣን ነው እንደዚህ የሚያደርገው። መሀላቸው ላይ እየተፈጠረ ያለው ነገር አሁን አዲስ በመጣ ሰው እየተፈጠረ ያለው ነገር ነው ማይሆን ነገር ውስጥ እየከተታቸው ያለው እንጂ ሁለቱም ካየ በጣም እሷም ደብሯታል። ገባ አይደል? እልህ ተያይዘው ነው እዚህ ጋር እልህ ነው በቃ እዚህ ጋር እልህ ነው እንዳይታረቁ እያደረጋቸው ያለው። ያው እልህ ደግሞ ያው አንዳንዴ ይኖራል ግን አያዋጣም፣ ደስ አይልም። ወደማያውን ነገር ነው እንትን የሚወስዳቸው። ስለዚህ እልሁን ትተው ሁሉንም ነገር ትተው ወደ እርቁ ቢሄዱልን ደስ ይለናል በጣም። እናንተም ቤተሰቦች እነሱ ሲከፉ ማየት ማትፈልጉት ትኖራላችሁ እና በቃ ብቻ ሁሉንም ነገር ትተው
በቃ ወደ እርቁ ዋናው ነገር እግዚአብሔር ጥሩ ነገር ያሰማን። በቃ የሆነ በይሰሙን ጥሩ ነገር ያሰማን ነው የምንለው የሆነ እንጂ ዳኒ በጣም ነው ያስደበርከን። በጣም በዚህ ደረጃ በዚህ ልክ አስደብረናል እንጂ እንደዚህ ስለተነገረን እንጂ ማይሆን ነገር እንፈጥር ነበር። ገባረ እኛ ሁለቱን ያረጋጋል። ከዚህ በኋላ ደግሞ ጸብ ከተፈጠረ ማይሆን ነገር ነው የሚፈጠረው። አሁን እንደዚህ በጸብ ምናምን እነሱን ለማበጣበጥ ምናምን ከጣርክ ከነሱ ጋር ብቻ አይደለም ከኛም ጋር ነው ጸብ፣ ከሀገሩ ልጆች ከሰፈሩ ልጆች ጋር ማለት ነው። ገባረ በዛ ልክ ነው ጸብ። ስለዚህ ተው በቃ ተጠንቀቅ። በቻልከው ደረጃ ከሚስት ጋር እንድትታረቅ እኛ እንፈልጋለን። ገባረ ግን በሰላማዊ መንገድ ሁሌ በጸብ መንገድ አይደለም። የሆነ ረብሻ ውከት በመፍጠር በድሮ ነገር ባለፈ ነገር ምንም አይገኝም። ከሱ ምንም ጥቅም አይገኝም። አንተ መጣላት ነው እዛ ጋር የምታገኘው። ዳኒ ከሀይሚና ብሩክ ያላቸውን ፍቅር እናውቃለን። ግን አሁን ሶሲ ምናምን መታ ሚስ ከብሩክ ጋር ሆነች ምናምን በማይመስል ነገር ማይመስል ነገር አታወራ። ያ ታሪክ አልፏል፣ ያለፈ ነገር ነው። አሁን ሀይሚና ብሩክ ሌላ ነገር ላይ ናቸው። ስለዚህ ያለፈ ነገር አታወራ። ገባረ ባለፈ ነገር እመጣለሁ ካልክ በጣም ታስደብረናል። ሁሉንም ነው የምታስደብረው እና በዛ ልክ አንተ ባስደበርከን ልክ እጥፍ አድርገን ነው የምናስደብር። ማይሆን ውስጥ አትክተተን ዳኒ፣ ማይሆኑ ነገሮች ውስጥ አትክተተን። እኛ እስካሁንም የተረጋጋ ነው። ብሩክም ፍጼም እንደነገርናችሁ ቅድም በቃ ተረጋጉ ስላሉ ነው። ለምን ይሄ ነገር እነሱ የሚፈቱት ነገር ነው። ከነሱ አቅም በላይ የሚሆን ነገር አይደለም። ያው አሁንም እንደነገርኳችሁ ነው። እልህ ነው በቃ እንደዚህ ያደርጋቸው እልህ ተያዘው እንጂ ደግሞ ችግራቸውን እንደሚፈቱ በቃ ባለ ሙሉ ተስፋ አለ። ሙሉ ተስፋ ነው ያለ የሚፈቱት ችግራቸው። በደንብ ነው የሚፈቱት እኮ። ብሩኬ እኮ እየለፋ ነው፣ በልኩ እየለፋ ነው። እኔ ካየው ከሀይሚ ጋር ሲያወሩ ካየህ በጣም ለፍቷል። ግን በቃ ተይ ያላት ነው። እሷ እልህ ተያይዛለች። ገባ እሷ አሁን ሶስና የምትባለው ከኔ በልጣ ከብሩክ ጋር እንደዚህ ምናምን በሚል እልህ ይዟታል። ገባ አይደል? እንዴት አሁን የመጣች ሴት እንዴት ፎቶ ተነስቶ ቴክስት ምናምን በሚል እልህ ተያይዟል። የቆየ ነገር ነው ደግሞ ታውቃለች። ያው አልፏል። ግን እልህ ለማንም አይጠቅምም። ሀይሚም በቃ ተረጋጊና እሱ ብሩክ የሚለውን በደንብ ስሚው፣ በደንብ አዳምጪውና በቃ ተረዳዱ። ደግሞ አብዛኛው ጊዜ ማንም ሰው እልህ ሲሆን አንዳንድ ነገሮችን አገናዝቦ ላይ ይችላል። ሀይሚም እንደዚህ አይነት ስሜት ውስጥ ትመስኛለሽ፣ ብሩክም ያው እንደዚህ አይነት ስሜት ውስጥ ነው። ትላንት እንዳያችሁት ሀይሚ በቃ ብሩክን በጣም እየሰደበችው ነበር ምናምን። ያው ይሄ ደግሞ ቴክስቶቹን ደግሞ እንትና ዳኒ ኤዲትም አድርጓቸው ሊያመጣቸው ይችላል። ምክንያቱም ዳኒ በቃ ነገርነሽ በቃ አይደለም ለሁላችሁ ነው የምንነግረው። ኤዲትም አርጎት ይሁን ምንም አርጎት ይሁን ያው በቃ አለፈ ነገር ነው አልፏል። በቃ እናንተ እንደዚህ አይነት ደረጃ ሳትደርሱ የተፈጠረ ነገር ምን አስጨነቃችሁ? እናንተ የራሳችሁን ህይወት ነው መኖር ያለባችሁ። በቃ አይደል? አሁን በመጡ ሰዎች ምንም መከራከር የለባቸውም። ሲጀመር ጸብም መፈጠር የለበትም። መረጋጋት ካለበት ያም ይረጋጋል። ዳኒ ይረጋጋል። አረ እናረጋጋለን። ዳኒ በጣም ትረጋጋለህ። ሁላ ልጠፋ ትችላለህ። ከምንም ትጠፋለህ። ከዩቲዩብም ከቲክቶክም እናጠፋለን። እስከ ጥግ ነው የምናስቀይመህ ዳኒ። አንሰማ። ስለዚህ ተው በቃ ይቅርብህ። አሁን ለፍጹሜ ይህንን መልእክት ፍጹሜ በቃ ሁለቱን እነዛን ሳታስገባ ዳኒንም ሶስናንም ሳታስገባ ሁለቱን ብቻ ለብቻ አውራቸውና ወደ እርቁ እንዲሄዱ አርግልን። በጣም አደራ ምንለ ነገር። አይ ፍጹም እኮ ምንው ካስታወስክ ያለን ነገር ቢኖር ሁለቱን በቃ ማግኘት አልቻለም። በስንስራ ማግኘት አልቻለም። ለምን ሁለቱም በቃ የሆነ ውስጥ ማያው ሙድ ውስጥ ናቸው እና ለብዙ ሰዓት ደግሞ ከሱ ጋር ማውራት አይችሉም። ፍጹም እንደዛ ነው ያለው። በቃ በጣም ከብዶታል ለሱም ይሄ ነገር ማለት ነው። ስለዚህ ፍጹም በቃ እኛ አደራ ብለናል አባቴ፣ ላንተ ነው። ይህን መልእክት ደግሞ እንደምታደርሱለት ለፍጹም አንጠራጠርም። በተለይ ይህን ቪዲዮ ማየት ያለበት ፍጹም ነው። ምክንያቱም በጣም ስለደበረን እና በዚህ ልክ እንደዚህ ማይሆን ሰው ሲፈነጭ ማየት አንፈልግም። በሁለቱ ፍቅር የሆነ ሰው ገብቶ ማየት አንፈልግም። ችግር ሲፈጠር ገብቶ የሆነ ችግር ሲፈጠር ኮሽታ ሲፈጠር ደስ አይለንም። እዚህ ቢሆን ጥግ ድረስ እንሄዳለን፣ እዛም ቢሆን እንሄዳለን። ቀላል ብሩክና ፍጹም ነው በቃ እንደዚህ እንድንረጋጋ። ፍጹም በቻልከው አቅም በቃ
ሁለቱን ብቻ ለብቻ አውራቸውና ወደ እርቁ እንዲሄዱ አድርግ። ከዛ እነሱ ከታረቁ በቃ ሌላ ምንም አንፈልግም። ግን ዳኒ እንደዚህ ድጋሚ ሌላ ቪዲዮ ላይ አይተ ነው ሲዘል ካየ ነው በጣም ማይሆን ነገር ውስጥ ነው የምንገባው። ገባችኋ? ዳኒ ከህይወታቸው ውጣ። መውጣት ካለብህ ውጣ። በቃ በሰላማዊ መንገድ ውጣ። ከዛ የራስህን ህይወት አስተካክል። ቀላል ነው እንጂ አንተ ተጣላ ማለታችን አይደለም። ግን የምታሳየው አክት ደስ እያለን አይደለም። የምታሳየው ባህሪ ደስ አይልም። ስለዚህ ከህይወታቸው ውጣ። ያንተም ህይወት ይስተካከልልህ። ያንተ ደስታ ኖርማል ነው። እኛም አንተ ቅር ሲለኳ አንወድም። ግን እነሱን ስታስከፋ ደስ አይለንም። ገባ? አንደኛ የትኛው ሰው አንተንም እናስከፋለን ሲገባ ደስ አይለንም። በቃ የኛ ምኞት አንተ አሪፍ ደረጃ ከነ ብሩክ በላይ አትሆንም። አንተ ሲጀመር አትሆንም። ለምን? ገባ አይደል? እና ተው ብታርፍ ይሻላል። ከህይወታቸው ውጣ። አንተም ከሚስት ጋር ታረቅ፣ ብሩኬም ከሀይሚ ጋር ታረቅ እና የድሮ ፍቅራቸውን ማየት እንፈልጋለን። በዛ ልክ ነው። እና ዳኒ ተጠንቀቅ። በቃ ለምታረገው ነገር ሁሉ ተጠንቀቅ። እያሰብክ አርግ። በጣም እያሰብክ በጣም ማገናዘብ በጣም ያንሳል። የብሩኬን ስም ደግሞ በየሚዲያው እየወጣ እንትን አትበል፣ አትስደበው። ልጅ አትስደበው። ልጁ የራሱ ክብር ያለው ልጅ ነው። ሰው አክባሪ ነው። ትሁት ነው። በቃ እንደዚህ ብሩኬ እንደዚህ ሆነ ምናምን እያልክ ሚዲያ ላይ አታውራ ስለሱ። ጭራሽ ስለሱ ማውራት የለብም። በጣም ተጠንቀቅ። በጣም ማለት ነው። እኛ በጣም ተናደን የመጣ ነው። እዚህ ጋር ማህበራዊ ሚዲያ ስለሆነ ነው ተረጋግተን ምናምን ያወራ ነው። ገባ አይደል? እንጂ አታውቅም። በአካል ብናገኝ እንደዚህ እናዋራም። እርግጠኛ ነኝ ስነግርህ ማለት ነው ዳኒ። እንጂ በዚህ ልክ ይኸውልህ ብትጠነቀቅ ደግሞ በተግባር ነው የምናሳየው። በአካል ምናምን ያለን ነገር ብዙ አናወራም፣ አንሰድብም። ቀጣይ ቪዲዮ ላይ ወይ ይቅርታ ብለህ ማየት ነው የምንፈልገው። ሁለቱን አስታርቀ ይቅርታ ብለህ አንተም ወደ ራስ ተመልሰ፣ ያው አንተም ተጠራጥረ ሊሆን ይችላል፣ ግን ነገሩን ማብረድ እየቻልክ በጣም አጋግለዋል። ስለዚህ አንተም ማብረድ ነው ያለብህ። ማብረድ ካልቻልክ ደግሞ እኛ እናበርድልሃለን። እንደዚህ የጋለብን እናበርድልሃለን ከፈለክ ማለት ነው። አሁን ደግሞ ሌላ ኮሽታ ለማንሳት የምትፍጨረጨረው ሲጀመር እርግጠኛ ነኝ። ለምን በጣም ሃይሚ ላይ በጣም እንትን በቃ የሆነ ፍላጎት አለ፣ ትኩረት አለው በጣም። እኔ ቪዲዮ ላይ ያየሁት የኔ ቆንጆ ምናምን እያለ በጣም ትኩረት እያደረገ በጣም የሚያናድ ነገር። ቡራ አንተ በጣም የለፋ ሰው ነህ። ምንም ላንተ ቃላት የለንም። ግን እሷም ተናዳ ሊሆን ይችላል። ተረዳትና በቃ አትበሳጭ። እንደዚህ በቃ ማይሆን ነገር አትባባሉ። በተቻለ አቅም ፍቱ እና በቃ ተረዳት፣ እንደምንም ተረዳት። እና ለፋሚሊዎች አንዳንድ ነገር ብንላቸው ደግሞ ያው አብዛኛው ኮሜንት ላይ እያየን ያለነው ነገር ሁለቱን እንትን የሚል ኮሜንት ነው እያየን ያለነው። ሃይሚ ጥፋተኛ አይደለችም፣ ብሩክ ነው ጥፋተኛ ምናምን እንደዛ ማለት ሳይሆን የሆነ በቃ ሁለቱም ያስማማ፣ ሁለቱ ታርቆ ሁላችንም በቃ የነሱን ፋሚሊ የጨረቃም ፋሚሊ የሚፈልገው ሁለቱ ታርቀው ፍቅራቸውን ነው አይደል? ስለዚህ የነሱን ፍቅር ከፈለግን አሪፍ ነገር ኮሜንት አድርጉልን። እናንተም እኛ እነሱ ጋር እናደርሳለን፣ እኛም እነሱ ጋር እናደርሳለን፣ እናደርስላቸዋለን። በደንብ ያወራናቸው ነው። ቀጣይ ቪዲዮ ላይ ሙሉ ያወራናቸውን እናሳያቸዋለን በቻልነው አቅም። ስለዚህ ዳኒ ተጠንቀቅ፣ በጣም ተጠንቀቅ። ከባድ ማስጠንቀቂያ ነው ላንተ እየሰጠን ያለ ነው። ከባድ ህይወታቸው ላይ ድጋሚ እንድገባ አንፈልግም። በቻልከው አቅም ተጠንቀቅ፣ ካልሆነ ወደ ማስቀየሙ እንገባለን። ድጋሚ ቪዲዮ ላይ ታርቀው ምናምን ነው ማየት፣ ወደ ሰላሙ ተሄዶ ማየት እንፈልጋለን። ተጠንቀቅ። በጣም ከባድ ማስጠንቀቂያ እና ቤተሰቦች ይህን ቪዲዮ ለሁሉም አድርሱልን፣ ለዳኒም አድርሱልን፣ ለቡሩክም አድርሱልን። በተለይ ለፍጹም ያድርሱለትና ፍጹም ያይቶት በቃ እኛ እንዳልነው ብቻ ለብቻም ሆነ ምንም አውርቷቸው ወደ ሰላሙ እንዲወስዳቸው እንፈልጋለን። ስለዚህ ለፍጹም ያድርሱልን። ያው ዳኒ ደግሞ ታየዋለህ፣ ይሄን ቪዲዮ ትልቅ ማስጠንቀቂያ ነው የሰጠነው። ታየዋለህ፣ በደንብ ነው የምታየው። በቃ ይሄን ነገር ነው ልንነግርህ የፈለግነው። ግን ሌላ የሚደረገው የእርቅ ስነ ስርዓት ላይ
እንደዚህ የገባ ኮሽታ ምናምን ፈጥራለሁ። ምንም ኮሽታ መፍጠር የለበት ሲጀመር ድጋሚ ማየውን ነገር መፍጠር የለበትም። ከፈጠረ ለራስ መጥፎ ነው። እኛ እያስጠነቀቅን ነው። ለራስ መጥፎ ነው። ተጠንቀቅ። በቃ ገባ አይደል? እነሱ ሲከፉ ማየት ማንም አይፈልግም። ገባ? ብሩኬና ሃይሚን አጣልቼ እንደዚህ በሰላም ኖራለሁ ምናምን ብለህ እንዳታስቡ። ጭራሽ ማይመጣው ነገር ነው እና ተጠንቀቅ። ከባድ ማስጠንቀቂያ ነው ላንተ እና ቤተሰቦች አድርሱለት። እና ደግሞ ሰብስክራይብ እያደረጋችሁ አይደለም እንዴ? እንደዚህ እየለፋን ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ አድርጉን። አዳዲስ ነገሮችን ይዘንላችሁ እንመጣለን። የተፈጠረውን ነገር በቻልነው አቅም በውስጥ በኩል የሚያወራናቸውን ቀጣይ ቪዲዮ ላይ እናመጣላችኋለን። ሁላችሁም ደግሞ ሰብስክራይብ አድርጉን። ያው ገባችኋ? ሰብስክራይብ ግድ ነው፣ እንድናድግ ግድ ነው። ቀጣይ ቪዲዮ ደግሞ ምንሰራው ያው ሰብስክራይብ አይተን ነው። አሪፍ ነገር ከሆነ ደግሞ ብሩኬን አታሳፍሩትም። ይህን ቪዲዮ በደንብ ታዩታላችሁ እና እኛ ማለት የምንፈልገው በቃ አምላክ ቸር ያሰማን ነው የምንለው። ጥሩ ነገር ያሰማን። ተስፋ እናረጋለን እንደሚታረቁማ በቃ ተስፋ እናረጋለን። በቃ የጊዜ ጉዳይ ነው። ቢቆይም ይታረቃሉ እንጂ ተጣልተው እንትን አይሆኑም። እና ፋሚሊዎች በቃ አበረታቱን ነው የምንለው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አምላክ ቸር ያሰማን። ቀጣይ ቪዲዮ ላይ እስከምንገናኝ ጉራን ማንም አያስከፋብንም። ይታረቃሉ ደግሞ ቤተሰቦች እና ታርቀው አዲስ ነገር እንጠብቃለን ከነሱ። ያው የሰፈራችንም ልጅ ስለሆነ እንዲከፋው አንፈልግም። ገባችኋል? ስለዚህ ቀጣይ ታርቀው አዲስ ነገር እንደሚሰሩልን ዳኒ እንደማይንቀለቀል እናስባለን። እና ዳኒ ተጠንቀቅ ነው የምንለው። በጣም ነው የምንወዳችሁ። ቀጣይ ቪዲዮ እንመጣለን። ቻው።